በርካታ ሆስፒታሎች ወደ ሙሉ አድማ ተሸጋገሩ። የድንገተኛ ሕክምና ታካሚዎች ላይ ከፍተኛ ጉዳት ሊደርስባቸው ይችላል የሚል ስጋት ተፈጥሯል። በርካታ ዶክተሮችም ታስረዋል። የታሰሩትን ዶክተሮች ለማስፈታት ህዝቡ ግልብጥ ብሎ አደባባይ ወጥቷል። በዝርዝር መረጃችን የምትሰሙት ይሆናል። በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ከባድ ውጊያ ዛሬም ቀጥሏል። በራያ ቆቦ ዋጃና አካባቢው መድፍን ጨምሮ በከባድ መሳሪያ የታገዘ ተኩስ እየተካሄደ መሆኑም ታውቋል። የአማራ ፋኖ ብሔራዊ ኃይል ደግሞ በአንድ አውደ ውጊያ ብቻ ከ105 በላይ ያገዛዙ ወታደሮችን ገድያለሁ ብሏል። ከተሞችንም ተቆጣጥረናል ብሏል። ያገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተናንት ጀነራል ብርሃኑ በቀለ በበኩላቸው ጽንፈኛ ያሉትን ኃይል ከታሪካዊ ጠላቶቻችን ጋር አብሮ የሚሰራ ቅጥረኛ ነው ሲሉ ኮንነዋል። በዝርዝር መረጃችን እንመለከተዋለን። የብልጽግናው አገዛዝ በአፋር ክልል ህወሓትን በትጥቅ የሚታገል አዲስ ወታደራዊ ኃይል እያደራጀ እንደሚገኝ ተጋለጠ። ይህ በአፋር ክልል የትግራይ ወታደራዊ ኃይልን በትጥቅ የሚታገል አዲስ ታጣቂ ኃይል የነጌታቸው ረዳ ቡድንን በመደገፍ የሚደራጅ ነው የተባለ ሲሆን አዲሱ ኃይል በትጥቅና በቦታው ከብልጽግና ድጋፍ እየተደረገለት እንደሚገኝ ከመገለጹ በላይ ከትግራይ ሰራዊትም እየከዱ የሚቀላቀሉበትን መንገድ እያመቻቸ ነው ተብሏል። ይህ ኃይል ማን ነው? በዝርዝሩ ይዘናል። የደህንነቱ ሰው አቶ ጌታቸው አሰፋ አስመራ ገብተዋል። ከፌደራል መንግስቱ ብርቱ አደን ተሰውረው የህወሓት ቀኝ እጅም ሆነው የቀጠሉት የደህንነቱ ሰው አቶ ጌታቸው አሰፋ ለሕክምና በሚል አስመራ መግባታቸው ተዘግቧል። በመረጃችን ተሰሙታላችሁ። ሰላም ጤና ይስጥልን። በመላው ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በሀገሪቱ የተለያዩ አካባቢዎች የሚገኙ በርካታ ሆስፒታሎች ወደ ሙሉ አድማ እየተሸጋገሩ መሆናቸው ተሰምተዋል። መንግስት ደግሞ የጸጥታ ኃይሉን በማሰማራት የኃይል እርምጃ እየወሰደ መሆኑ ችግሩን አባብሶታል የተባለ ሲሆን የጤና ተቋማቱ በመዘጋታቸው ምክንያት ድንገተኛ ሕክምና ታካሚዎች ላይ ከፍተኛ ጉዳት ሊደርስባቸው ይችላል የሚል ከፍተኛ ስጋት ተፈጥሯል። የመንግስትና የጤና ባለሙያዎች ግብግብ ለግልግል አልመች ብሎ ተጠናክሮ በቀጠለበት ሁኔታ መንግስት ጉዳዩን የያዘበት መንገድ ነገሮችን እያባባሳቸው ነው የሚሉ ወቀሳዎች እየተሰሙ ናቸው። ከተለያዩ የሀገሪቱ ክፍሎች የሚወጡ መረጃዎች እንደሚያመለክቱት ደግሞ በከፊል ተጀምሮ ዛሬ 3ኛ ቀኑን የያዘው የጤና ባለሙያዎች የሥራ ማቆም አድማ መልኩን ቀይሮ ወደ ሙሉ ሥራ ማቆምና አመጽ እየተሸጋገረ ነው። ትናንት በአዲስ አበባ ቅዱስ ጳውሎስ ሆስፒታልና በባህር ዳር የተጀመረው ወደ ሙሉ አድማ የመሸጋገር እንቅስቃሴ ዛሬ ወደ ጎንደርና ደቡብ ኢትዮጵያ ተስፋፍቶ በሰሜንና ደቡብ ጎንደር በርካታ አካባቢዎች እንዲሁም በደቡብ ኢትዮጵያ ወላይታ ሶዶ እንዲሁም በሲዳማ የሐዋሳ አጠቃላይ ሆስፒታሎች የሥራ ማቆም አድማው ወደ ሙሉ አድማ እየተሸጋገረ መሆኑን ለጣቢያችን የደረሱን መረጃዎች አመላክተዋል። የጤና ባለሙያዎች ከቅርብ ጊዜ ወዲህ የቆየ ጥያቄያቸውን ጠንከር ባለና አድማን ያካተተ ብሶት የወለደው ጥያቄያቸውን በተጠናከረ መልኩ ቀጥለዋል። በዚህም በሀገሪቱ በሚገኙ ክልሎችና ከተማ መስተዳድሮች የተነሳው ጥያቄ ከታሰበው በላይ ወደ ዞን ከተሞችና ወደ ሌሎችም መዋቅሮች እየተስፋፋ እንደሆነ መረጃዎች ተጠቁመዋል። በዚህም ቀደም ብሎ ከፊል አድማ ጀምረው የነበሩና በአዲስ መልክ በዛሬው ዕለት የጀመሩ ሆስፒታሎች አድማ መምታታቸው ተጠናክሮ ቀጥሏል። በሚያሳዝን ሁኔታ ሁሉም ባለሙያ በመንግስት እየተፈጸመበት ያለው አፈናና ወከባ ከአቅሙ በላይ ስለሆነበት ወደ ሙሉ የሥራ ማቆም አድማ ተሸጋግሯል ሲሉ አሳዛኙን መረጃ ያካፈሉን የመረጃ ምንጮች
ማህበረሰቡ በፍጥነት ከአመራሮቹ ጋር ካልተነጋገረ ድንገተኛ ታካሚዎች ይጎዱብናል ሲሉ ጥያቄያቸው ሳይመለስ አድማውን ቢቀጥሉም አሁንም መሰረታዊ የሰባዊ አገልግሎቶችን እንዲቋረጥባቸው እንደማይፈልጉ ገልጸው እባካችሁ ራበን ያለን ባለሙያ ማሰርን አቁሙ የሚል ጥሪ አቀርበዋል። ይህም ሆኖ ግን መንግስት ባለሙያዎችን እያሰሰ ማሰሩን እየቀጠለ መሆኑ የተነገረ ሲሆን የጎንደር አይራ ጠቅላላ ሆስፒታል የቀዶ ጥገና ስፔሻሊስት የሆኑት ዶክተር ጥላሁን ሲሳይ ዛሬ በጸጥታ ኃይሎች ታፍነው መወሰዳቸውን ምንጮች እየገለጹ ሲሆን በተመሳሳይ የጋይንት አጠቃላይ ሆስፒታል ዳይሬክተር መታሰራቸውም ታውቋል። የጤና ባለሙያዎችን እስር ተከትሎ ህብረተሰቡ ግልብጥ ብሎ መውጣቱ የተነገረ ሲሆን በህብረተሰቡና በጸጥታ ኃይሎች መካከልም ከባድ ፍጥጫዎች ተፈጥረዋል ነው የተባለው። በጋይንት ንፋስ መውጫ የሆስፒታሉን ኃላፊ ካልፈታችሁ ወደ ቤት አንገባም ያሉ የከተማዋ ነዋሪዎች ፖሊስ ጣቢያው ዙሪያ ማጨናነቃቸውን ምንጮች አረጋግጠዋል። አሁን መንግስትን አስጨንቆ ያልተገባ እልህ ውስጥ ከማስገባት አልፎ ችግሩን በኃይል እርምጃ ለማፈን የተገደደው ከ6 ዓመታት በፊት ጀምሮ ሲጠየቅ የነበረውን ጥያቄ ችላ ብሎት መቆየቱ ነው የሚሉት የጤና ባለሙያዎቹ መንግስት ለባለሙያው ጥያቄ ምላሽ መስጠት ቢፈልግ 6 ዓመት በጣም ሰፊ ጊዜ መሆኑን ይጠቅሱና ያደረጓቸውን ሰልፎች ያስታውሳሉ። በሌላ መረጃ የደህንነቱ ሰው አቶ ጌታቸው አሰፋ አስመራ ገቡ። ከፌደራል መንግስቱ ብርቱ አደን ተሰውረው የህወሓት ቀኝ እጅ ሆነው የቀጠሉት የደህንነቱ ሰው ጌታቸው አሰፋ ለሕክምና በሚል አስመራ መግባታቸው ተዘግቧል። ጌታቸው ወደ አስመራ የገቡት ህወሓት ከፖለቲካ ፓርቲነት በይፋ መሰረዙ ከተረጋገጠ በኋላ ትናንት ከሰዓት በኋላ ነው የተባለ ሲሆን ጠዋት ላይ መቀሌ እንደነበሩም ታውቋል። ጌታቸው አሰፋ አስመራ መግባታቸውን የዘገበው ስለ ህወሓትና ሻዕቢያ ግንኙነት በቀዳሚነት ሚስጥራዊ መረጃዎችን ቀድሞ በማውጣት የሚታወቀው ዩኤምዲ ሚዲያ ነው። የዩኤምዲ ሚዲያ ዘገባ እንደሚያመላክተው ከሆነ ጌታቸው አሰፋ ወደ አስመራ የተጓዙት ለሕክምና በሚል ነው ተብሏል። ይሁን እንጂ የደህንነቱ ሰው ጌታቸው ከመቀሌ የተሻለ የሕክምና አገልግሎት ለማግኘት ወደ አስመራ ያቀናሉ ተብሎ አይጠበቅም። ይልቁንም የህወሓትና የሻዕቢያን ግንኙነት በማሳለጥ የሚታሙት አቶ ጌታቸው አሰፋ ይህንኑ ስራቸውን ለማከናወን ወደ አስመራ እንደገቡ ነው የሚጠበቀው። ጌታቸው ወደ አስመራ የተጓዙት በድንበር በኩል በመኪና መሆኑ የተገለጸ ሲሆን አብረዋቸው ወደ አስመራ ስለሄዱ ሰዎች ግን የመረጃ ምንጩ የጠቀሰው ነገር የለም። ጌታቸው አሰፋ አስመራ መግባታቸው የተሰማው ከፌደራል መንግስቱ ጋር ከፍተኛ እልህ ውስጥ የተጋባው ህወሓት ከፖለቲካ ፓርቲነት ከተሰረዘ በኋላ ነው። የህወሓት ከፓርቲነት በይፋ መሰረዝ የተፈራውን ጦርነት ማስከተሉ አይቀሬ መሆኑ እየተነገረ ሲሆን የመቀሌና አዲስ አበባ ውጥረት አይሏል። ከፌደራል መንግስቱ ጋር የሚያገናኝ ብቸኛ ቀጭን መስመር የፕሪቶሪያው ስምምነት ነው ሲል የነበረው ህወሓት አላውቅህም ከተባልኩ ችግር ይፈጠራል ሲል መዛቱ ይታወሳል። ህወሓትን ከፖለቲካ ፓርቲነት ከመሰረዝ በመቆጠብ ውጥረቱን ማርገብ ይቻላል የሚለውን የብዙዎችን ምክር ሐሳብ ሳይሳካ ቀርቶ የተፈራው ሆኗል። አሁን ላይ ከመቀሌና ከአዲስ አበባ ሰዎች በማህበራዊ ሚዲያ አክቲቪስቶቻቸው በኩል የሚሰማው ነገር ጦርነቱ አይቀሬ መሆኑን የሚያመላክት ነው። በፌደራል መንግስቱ ሰዎች በኩልም ባለስልጣናትን ጨምሮ ህወሓት ከፓርቲነት በተሰረዘ ቅጽበት መጥፋት አለበት የሚል ዛቻ ላይ ናቸው። ህወሓት ይጥፋ በማለት በግንባር ቀደምትነት የሚታወቁት አምባሳደር ሱሌማን ደደፎ ህወሓት ታሪክ ሆኖ የሚጠፋበት ጊዜ አሁን ነው ብለዋል። አምባሳደሩ በይፋዊ የትዊተር ገጻቸው ባሰፈሩት መልእክት ደም መጣጮቹን የህወሓት መሪዎች ከትግራይ ህዝብ ላይ ለመንቀል ከዚህ የተሻለ ጊዜ የለም ብለዋል። የትግራይ ህዝብ የህወሓት መሪዎችን ትክክለኛ ማንነት የተረዳበት ጊዜ አሁን ነው ያሉት አምባሳደሩ ተገቢውን ህጋዊ እርምጃ አለመውሰድ
የትግራይን ህዝብ መከራ ማራዘም ነው ሲሉም አክለዋል። ህወሓት ከፋይ ካገኘ ማንኛውንም ነገር ከመሸጥ የሚመለስ ስላልሆነ የትግራይ ክልል ከአጎራባች ሀገሮች ጋር ያለው አዋሳኝ አካባቢዎች በሙሉ በመንግስት የጸጥታ ኃይሎች ቁጥጥር ስር መዋል ይኖርባቸዋልም ብለዋል። ከህወሓት ደጋፊ አክቲቪስቶች በኩልም ከኤርትራ ጋር ተጣምረን የፌዴራል መንግስቱን ልኩን እናሳየዋለን እያሉ ነው። ለዚህም የህወሓት ጀነራሎች ከትግራይ በረሃዎች እስከ ሱዳን ድረስ ያደራጁትን ጦር ዝግጁ እንዲሆን በተከታታይ ትዕዛዝ እየሰጡ ነው። በሌላ መረጃ በአማራ ክልል ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም በከባድ መሳሪያ ጭምር ታግዞ ቀጥሏል። በራያ ቆቦና በዋጃ አካባቢ መድፍን ጨምሮ የከባድ መሳሪያ ተኩስ ሌሊቱን በስጋት እንዲያሳልፉ እንዳደረጋቸው ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ደግሞ በአንድ አውደ ውጊያ ብቻ ከ105 በላይ ያገዛዙ ወታደሮች መገደላቸውን አስታውቋል። ከተሞችን ተቆጣጥረናል ያለው ደግሞ ይኸው ድርጅት ነው። ያገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተናንት ጀነራል ብርሃኑ በቀለ በበኩላቸው ጽንፈኛ ያሉትን ኃይል ከታሪካዊ ጠላቶቻችን ጋር አብሮ የሚሰራ ቅጥረኛ ነው ሲሉ ወንጅለዋል። ግንቦት 6 ቀን ለግንቦት 7 2017 ዓመተ ምህረት ሌሊቱን የሰሜን ወሎ ዞን ቆቦ ቀጠናም በመድፍና ሌሎች የከባድ መሳሪያ ተኩስ ሲናጥ ማደሩን ነዋሪዎች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር 1 ሐውጃኖ ክፍለ ጦር በበኩሉ በራያ ቆቦ ጮቢበርና ዋጃ ከተሞች አካባቢ ዋልካ መንደር ላይ ከሌሊቱ 7 ሰዓት እስከ ንጋት 11 ሰዓት ካገዛዙ ጦር ጋር ከባድ ውጊያ ሲያደርግ ማደሩን አስታውቋል። በዚህ የከባድ ውጊያ በርካታ ያገዛዙ ወታደሮች መደምሰሳቸውን የገለጸው የአማራ ፋኖ ብሔራዊ ኃይል ሌሊት 7 ሰዓት ላይ ራያ ቆቦ ጮቢበር ጥቁር አስፓልት ግራና ቀኝ ያሉ ተራራማ ስፍራዎች ከተገነባ ያገዛዙ ከባድ ኮንክሪት ምሽግ ድረስ በመግባት ታላቅ ጀብዱ በፋኖ ተፈጽሟል ሲል አስታውቋል። ያገዛዙ ጦር ምሽጉ ድረስ የተከፈተበትን ከባድ ውጊያ ተከትሎ ተጨማሪ ኃይል ከራያ አላማጣ ለማስጠጋት ሲሞክር ዋጃ ከተማ መግቢያ ዋልካ መንደር ላይ በደፈጣ ተመቶ ወደ መጣበት አላማጣ ለመመለስ መገደዱ ታውቋል። ይህን ከባድ የፋኖ ውጊያ ተከትሎ ያገዛዙ ጦር መድፍን ጨምሮ ከባድ መሳሪያዎችን ወደ ተለያዩ አቅጣጫዎች መተኮሱን ህዝብም ሲያሸብር ማደሩን የቆቦና ዋጃ ከተማ ነዋሪዎች ለጣቢያችን ተናግረዋል። በተለይም ከሌሊቱ 9 ሰዓት ተኩል ጀምሮ ቆቦ ከተማ ህዝብ በተኛበት በርካታ ጊዜ መድፍ በመተኮስ በህዝቡ ላይ ስጋት ፈጥሮ አድሯል ብለዋል። በተያያዘም በትናንትናው ዕለት በዚሁ በሰሜን ወሎ ዞን ራያ ቀጠና ባርጎ የተባለ አካባቢ በሁለት ፓትሮሎች ታጅቦ ይጓዙ የነበሩ ከፍተኛ ያገዛዙ ወታደሮች ላይ ፋኖ በከፈተው የደፈጣ ተኩስ አመራሩን ጨምሮ በርካቶች ተገድለዋል ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። ሆኖም የአማራ ፋኖ ብሔራዊ ኃይል በደፈጣ ጥቃት የተገደሉ ያገዛዙ አመራሮችን ማንነት ግን አልገለጸም። በተጨማሪም በወሎ ቀጠና ደላንታ ወረዳ ቶምቦኮ የተባለ አካባቢ ከባድ ውጊያ መደረጉ ተሰምቷል። በዚህ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱንም ለማወቅ ተችሏል። በሌላ በኩል በጎጃም ቀጠና ስናን ወረዳ ረቡ ገበያ ከሚገኘው ያገዛዙ ጦር ጊዜያዊ ካምፕ በመውጣት የ72ኛ ክፍለ ጦር 1ኛ ሬጅመንት አባላት የሆኑት 50 አለቃ መሳፍንት ነጋሽን ጨምሮ በርካቶች ወደ ፋኖ መቀላቀላቸውን የቀጠናው የመረጃ ምንጮች አረጋግጠዋል። በባህር ዳር ከተማ ዙሪያ ደግሞ ፋኖ ከህዝቡ የቀረበለትን ጥቆማ ተከትሎ አሰሳ በማድረግ በህዝብ ላይ የዘረፋና የእገታ ወንጀል ሲፈጽሙ የነበሩ ተጠርጣሪዎችን ይዣለው ብሏል። በዚህ አሰሳ ተሽከርካሪዎችን ጭምር በመጠቀም ከቦታ ቦታ እየተዘዋወሩ ወንጀል ሲፈጽሙና ህዝቡን ሲያማርሩ የነበሩ ናቸው የተባሉ ዋና ሳጅን ዮሐንስ በላቸውን ጨምሮ 4 ተጠርጣሪ
ተጠርጣሪዎች ከነትጥቃቸው በፋኖ ኃይሎች መያዛቸው ነው የመረጃ ምንጮች የተናገሩት። ተጠርጣሪዎችን ለመያዝ በተደረገው የተኩስ ልውውጥ የዘረፋና እገታ አስተባባሪ ነበር የተባለው ዋና ሳጅን ዮሐንስ በላቸው መገደሉንም የፋኖ የመረጃ ምንጮች ተናግረዋል። በሌላ በኩል በክልሉ በቀጠለው ጦርነት ሙሉ ጦሩን ይዞ እየተዋጋ የሚገኘው ያገዛዙ ጦር ሰሜን ምዕራብ እዝ አዛዥ ሌተናንት ጀነራል ብርሃኑ በቀለ እዛችን የጽንፈኛውን ኃይል አከርካሪ በመስበር የቀጠናውን ሰላም አስተማማኝ ማድረግ ችሏል ሲሉ ተናግረዋል። በአንድ አውደ ውጊያ በሰዓታት ጊዜ ውስጥ ባለፋ ወረዳ 107 ወታደሮቻቸውን በፋኖ ባጡበት ተመሳሳይ ዕለት ሌተናንት ጀነራል ብርሃኑ በቀለ ጽንፈኛውን አከርካሪውን ሰበርን የሚል የተለመደ ዲስኩራቸውን አሰምተዋል ነው የተባለው። ብርሃኑ በቀለ አክለውም ጽንፈኛ ያሉት ኃይል ከታሪካዊ ጠላቶቻችን ጋር አብሮ የሚሰራ ቅጥረኛ ነው ሲሉ ወንጅለዋል። የክልሉን ሕግ ማስከበር ተልዕኮ ሲሉ የጠሩትን ጦርነትም ተጠናክሮ ይቀጥላል ሲሉ ዝተዋል። በሌላ መረጃ የብልጽግናው መንግስት በአፋር ክልል ህወሓትን በትጥቅ የሚታገል አዲስ ወታደራዊ ኃይል እያደራጀ እንደሚገኝ ተጋለጠ። ይህ በአፋር ክልል የትግራይ ወታደራዊ ኃይልን በትጥቅ የሚታገል አዲስ ታጣቂ ኃይል የአቶ ጌታቸው ረዳ ቡድንን ለመደገፍ የሚደራጅ ነው የተባለ ሲሆን አዲሱ ኃይል በትጥቅና በቦታም ከብልጽግና ድጋፍ እየተደረገለት የሚገኝ ሲሆን ከዚህም በላይ ከትግራይ ሰራዊት ከድተው የሚቀላቀሉበትን መንገድ የሚያመቻችና ሆን ብሎ ሰራዊቱን የሚስብ ስራ እየሰራ ይገኛል ተብሏል። አፍሪካን ኢንተለጀንስ እንዳጋለጠው ከሆነ አቶ ጌታቸው ረዳን ወደ አዲስ አበባ የሳበው የብልጽግናው አገዛዝ የሱን ደጋፊ ወታደራዊ ኃይሎችና ታጣቂዎችን በአፋር ለውጊያ እያደራጀ ይገኛል ብሏል። በህወሓት መካከል የተፈጠረውን ክፍፍል መነሻ በማድረግ አብይ አህመድ በህወሓት ላይ ወታደራዊ እርምጃ ወይንም ውጊያ የሚከፍቱ የትግራይ ሰራዊት አባላትን በአዲስ ሽምቅ ውጊያ እያሰለጠነ ይገኛል ነው የተባለው። የአቶ ጌታቸው ረዳ የህወሓት ቡድንን የደገፉና በህወሓት ላይ ያላቸውን ችግር በሰላም አይፈታም በሚል ግልጽ ተቃውሞ ያላቸው የትግራይ ሰራዊት አባላት ነፃ መሬት እያሉ ወደሚጠሩት ቦታ በመሄድ በትግራይ ሰራዊት ላይ ውጊያ ለመክፈት ወይም በትግራይ ክልል በትጥቅ የተደገፈ የፖለቲካ ትግል ለማድረግ በአገዛዙ አማካኝነት እየተደራጁ ይገኛል ተብሏል። በዋናነት የትግራይ ሰራዊት አባላት የነበሩ መካከለኛ አመራሮችን ጨምሮ የተሰባሰቡበት ነው የተባለው ይህ የትግራይ የትጥቅ ትግል አዲስ ቡድን መቀመጫውን በአፋር ክልል ያደረገ ሲሆን ወጣቶች ከሰራዊቱ እየጠፉ ከነትጥቃቸው እንዲሁም ከመኖሪያ ቤታቸው እየወጡ የሚቀላቀሉበትን ሁኔታ ፈጥሯል ይላል ዘገባው። በዚህም የብልጽግናው አገዛዝ በዋናነት ትጥቅና ስንቅ እንዲሁም ደሞዝ እየከፈለ ይገኛል ተብሏል። በመጨረሻም የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲነት ዕውቅናን መሰረዙን ተከትሎ ውሳኔው የፕሪቶሪያን ስምምነት የሚጎዳ ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናገሩ። አቶ አማኑኤል ከቢቢሲ ጋር በነበራቸው ቃለ ምልልስ ቦርዱ ለፓርቲው የሰጠውን የምዝገባ ምስክር ወረቀት ከመሰረዙ በፊት እንደማይቀበለው በተደጋጋሚ መግለጹን አስታውሰዋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከማክሰኞ ግንቦት 5 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። ህወሓት ከፓርቲነት የተሰረዘው ቦርዱ ያዘዘውን የርምት እርምጃ ተግባራዊ ባለማድረጉ መሆኑን በመግለጫው ላይ ገልጿል። ነገር ግን የህወሓት ምክትል ሊቀመንበር አቶ አማኑኤል ፓርቲው የተሰጠውን የምዝገባ ምስክር ወረቀት እንደማይቀበል ሲገልጽ መቆየቱን ተናግረው ብሔራዊ ምርጫ ቦርድ ፓርቲዎች የሚመዘገቡበትና የሚተዳደሩበት ስርዓት በማበጀት እንደ አንድ የዲሞክራሲ ቤት ሆኖ ከማገልገል ይልቅ የራሱን አቋም ይዞ የፕሪቶሪያን ስምምነት በሚጎዳ መልኩ ተንቀሳቅሷል ሲሉ ወንጅለዋል። አቶ አማኑኤል አክለውም ቦርዱ የኢትዮጵያ መንግስትን ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስለኝ ሲሉ ከውሳኔው አንጻር ግምታቸውን አስቀምጠዋል። የምርጫ ቦርድ የፕሪቶሪያን ስምምነት በሚጎዳ መልኩ ነው የተንቀሳቀሰው ሲሉ የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርድ ሰዎች ይህንን የሚያደርጉት የፕሪቶሪያ ስምምነትን ካለመቀበል የተነሳ ነው ሲሉ ቅሬታቸውን
ገልጸዋል። የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱ ቆይቷል ሲሉ ወንጅለዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።